ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። ጀግና ናት የአባይ ዳር ልጅ ዲዲ ቤቷን ያላማላጅ። በትዳሩ ደስተኛ አልነበረም፣ አትረዳውም ነበር እሷ። ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ። ሰላም ውድ የተከበራችሁና ይሮዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እንጀላችሁ ተቻለው። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃችሁን ደግሞ ቪዲዮች ላይክ ማድረጋችሁን እንደ ሁልጊዜው ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? ሰይፉ ፋንታሁን የክብር ዶክትሬት ይገባዋል ወይስ አይገባውም? እጅግ በጣም ብዙ ሰዎች ይገባዋል እያሉ ነው። ምክንያቱም አምና በዚህ ሰዓት ላይ ለመቄዶንያ የገቢ ማሰባሰቢያ ያደረገው ብቻ ጥረት ለዚህ ክብር ሊያበቃው ይገባል። የትክክል ላይ ሐሳባችሁን ታስቀምጡልኛላችሁ። እስኪ ቪዲዮን አይተን እንመለስ። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ። ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ፣ ተስፋ ለቆረጡ ብርታትን፣ ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክትሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ ሳይሆን ላለፈበት የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የክብር ዶክትሬቱ ይገባዋል ወይስ አይገባውም? ሀሳባችሁን ኮመንት ላይ አስፍሩልኝ። ፎሎ ማድረግ እንዳይረሳ። ሰውን ላይ ስሜት የተሰማችሁ እኔ በግሌ እጅግ በጣም አብዝቶ ይገባዋል እያስባለሁ። ምክንያቱም አስቡት ዶክተር ሰይፉ ፋንታሁን ሲባል እጅግ በጣም ደስ የሚል የማዕረግ ስም ነው ከፊቱ የሚመጣው። ታዲያ እናንተስ ምን አይነት ስሜት ይሰማችኋል? የተሰማችሁን የግል ሀሳብ እናንተ ኮመንት ላይ አስቀምጡልን። ይገባዋል ወይስ አይገባውም? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቤተሰቦች አንድ አባታችን እጅግ በጣም ደስ የሚል እጅግ በጣም ነው አነጋገራቸው የሚያስለቅሰው የሚያሳዝነው። ምክንያቱም እኛ ልጆቻቸውን እየመረቁን ነበር፣ ከዛም ደግሞ አልፎ እየጸለዩ እየመረቁን ያደረጉት ድርጊት እጅግ በጣም ብዙ ሰዎችን እያሳዘነ እንዲሁም ደግሞ እጅግ በጣም ብዙ ሰዎችንም እያስለቀሰ ይሄ መርጃ እየተቀባበሉት ነበረ። እስኪ የአባታችንን ንግግሮችን አይታችሁ እናንተም የተሰማችሁን ሀሳብ ኮሜንት ላይ ታስቀምጡልኛላችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። አባታችን ሆይ ብለን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደለንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል፣ የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ፣ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲተ አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋበን እንዲያድለን አማልጅን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል
ዛሬም ዘወትርም ለዘላለሙ አሜን። ሰዎች እግዚአብሔር እንደዚህ አይነት አባቶችን እድሜና ጤና ጨምሮ ይስጥልን። ምክንያቱም እጅግ በጣም ደስ የሚል ነገር ነበረ እኛ አባታችን ሲናገሩ የነበሩት። እጅግ በጣም ብዙ ሰዎችን ልብ የሚነካ ነገር ነበረ ሲያስተላልፉ የነበረው። እስኪ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ምናልባት ደግሞ የአባታችን ንግግሮች ደግሞ ከተመቿችሁ ደግሞ ለአባታችን እድሜና ጤና ኮሜንት ሴክሽን ላይ ተመኙላቸው። ሰዎች በመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ እጅግ በጣም አስገራሚ አስደንጋጭ የሆነ የገንዘብ ሽልማቶች እየሰጡና ሁላችሁም ታውቃላችሁ። በዚህ ሰዓት ላይ እጅግ በጣም ብዙ ሰዎች ወደ መቄዶንያ የገቢ ማሰባሰቢያ ፕሮግራም ገንዘብ እየደገፉ ይገኛሉ። እንዲሁም ደግሞ በሰሞኑን ደግሞ የተፈጠረ እጅግ በጣም አሳዛኝ የሆነ ድርጊት አለ። በጋሞ ዞንም እጅግ በጣም ብዙ ሰዎች በዚህ ሰዓት ላይ ተቸግረው እንዲሁም ደግሞ በሶሻል ሚዲያ ባለሙያዎችም ተሰብስበው ሄደው እያገዟቸው እያበረታቷቸው ይገኛል። እስኪ ደግሞ በመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ አርቲስቶቻችን እጅግ በጣም ደስ የሚል ጊዜ እያሳለፉ ነበረ። እስኪ ቪዲዮ ደግሞ አይተን እንመለስ። ጀግና ናት የአባይ ዳር ልጅ ዲዲ ቤቷን ያላማላጅ ክመኔ መጣችኝ በህልሜ ጨረቃን አየች አሰርቃ። ጀግና ናት የኢትዮጵያ ልጅ ዲዲ ቤቷን ያላማላጅ ጨረቃን አየች አሰርቃ። ክመኔ መጣች በህልሜ ቤታ አይኗ ሰበልበል ባይ ገዳይ ከንፈሯን ጆሪንን ጉዳይ ዛላ መልካም ነች የማሽላ ልደርስ የፈካች ልትበላ ሽታዋ ቡና ጤና አዳም አስፈላጊ ናት ሁሉም። ዋይ ዋይ እድገቷ የፍሬሃ ጥማቷ የምንጭ ውሃ ከንፈሯ ማር ወለላ እችን ልጅ ማን ሊጠላ? አይኗ የዶቅማ ፍሬ ቁጣዋ ቆንዶ በርበሬ ሳቋ የዋንዛ አበባ ትገኛለች ተውባ። ዘሯን እፈልጋለሁ ወስጃሬ ባታለሁ ከጓሮ ተክላታለሁ። ዋይ 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 ዋይ። አመሰግናለሁ። ቤተሰቦች እንደተመለከታችሁት ነው እጅግ በጣም የሚያስቀና እጅግ በጣም ደስ የሚል ጊዜ ነበር ሲያሳልፉ የነበሩት። ከዛም ባለፈ እጅግ በጣም በቂ ብዙ የሆነ ገንዘቦች ነበር ሲሰበስቡ የነበሩት በተራቸው። ታዲያ ሁላችንም የገቢ ማሰባሰቢያ ፕሮግራም ላይም የቻለውን አቅማችንን ከአንድ ብር ጀምሮ መላክ አለብን እየተባለ ነበረ። እባካችሁን ይህን ቪዲዮ የምትመለከቱ ደግሞ የዚህ ቻናል ቤተሰቦች ደግሞ በቻላችሁት መጠን የአቅማችሁን ለመቄዶንያ የገቢ ማሰባሰቢያ ፕሮግራም ገንዘብ አስተዋጽኦ እንድታደርጉ ስል እኔም አሳስባለሁ። ቤተሰቦች በመቀጠል ደግሞ ማሳያችሁ ቪዲዮ ምንድነው የነጻነት ወርቅነህ ቤተሰቦች እጅግ በጣም አወዛጋቢና አነጋጋሪ የሆኑ ነገሮችን እየተናገሩ እያስተላለፉ ነበረ። እጅግ በጣም ብዙ ሰዎችም ይህን መረጃ እየተቀበሉት ይገኛሉ በዚህ ሰዓት ላይ። እስኪ መረጃውን ደግሞ አይተን እንመለስ። የአርቲስት ነጻነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነጻነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነጻነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ
እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነፃነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነፃነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነፃነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነፃነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነፃነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶም ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን። ቤተሰቦች መረጃው እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም የተገረሙባቸው ይገኛል። ምክንያቱም ይህን ወሬ ከዚህ ቀደም ለምን አልተናገሩትም? ታዲያ ለምንድን ነው አሁን ላይ ይህ መረጃ ያወሩት የተባለ ነበረ። እስኪ እህቱና ቤተሰቦቹ ሲናገሩ የነበሩት ንግግሮችን ሰምተን እንመለስ። ኢንስታግራሙ ላይ የሚያጋራቸው ነገሮች ተስፋ የመቁረጥ መኖርን ያለመፈለግ፣ አንዳንድ ጊዜ ደግሞ ህመሙንና በሽታውን ያወቀ እንደሚሞት የሚጠባበቅ አይነት ሰው ቃላቶችን በጣም ይጠቀም ነበረ። በጣም በተደጋጋሚ እንደዚህ አይነት ነገሮችን ይፖስት ነበረ ኢንስታግራም ገጹ ላይ። ምን ነበር የተባላችሁት? ህመሙ ምን ነበረ? እንደው ወንዴ ጥሩ። አሁን ስለ የህንድ ቆይታችን ከመሄዴ በፊት የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ሆነ ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመውጣት ነው የሚፈልገውና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና አንድ ገባ እንደ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች የሚታከሙበት ትልቅ ሆስፒታል ነው።
እዛ ሄድን ሁለታችንም እህታችንም ነበረች እዛ ገባንና ተጀመረ ተጀመረ ከዛ በተደጋጋሚ 40 ቀን ነው የቆየ ነው ከዛ ምንድነው የተደረገው መጨረሻ ላይ ሲያዩት ለሞት የሚዳርግ አልነበረም ማለት ለሞት የሚዳርግ አይደለም አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ያለው ስለዚህ እኛ እንደው መሄድ ነው እኔ ልሰጠው ነው 60% ጉበት ነው ሰው የሚተከለው ምናምን ተብሎ መሄድ ነው ስንሄድ ግን ምንድነው የተባለው ከህክምና በኋላ ቴስት አድርጉ ያ ደሙን ቴስት አድርጉ ኤቭሪቲንግ ቴስት አድርጉ በኋላ መጨረሻ ላይ ወደ ምን ተመጣ አሁን ያለበት ስቴጅ ለሞት የሚዳርግ አይደለም ለትሪትመንት በህክምና በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ስጡናል ተባለ የሆነች ሜሮን ትባላለች የኢትዮጵያን ወከላዛኝ ኮሚኒኬት የምታደርገን ከነሱ ጋር ተባለ መጨረሻ ላይ ሬላ ቢባ መጣ ዋናው ፕሮፌሰሩ መጣ አጠቃላይ ያለውን ሪፖርቱን አየ ገመገመና መጨረሻ ላይ ምን አለ 10 ቀን ይቆይ ትንሽ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን መድኃኒት እንዲጀምር እናደርጋለን መድኃኒቱን ይጀምራል ከዛ ኢትዮጵያ ሄዶ መድኃኒቱን ልክለታለን ከዛ ከአንድ አመት በኋላ መጥቶ ቼክአፕ ያደርጋል ስለዚህ በጣም ከባድ ኬዝ አይደለም ሰርጀሪ የማያስፈልገውም ተባለ ነገር ግን መጨረሻ ላይ ምንድነው ያስቀመጡት እኔም እህቴም ገባን ሐኪሙ ገባን በቃ አሁን ደማቹ ሰርጀሪ አያስፈልገውም ያለበት ሁኔታ ጥሩ ነው የሚያሳየው ስለዚህ የ10 ቀን ቆይታውንም ቼክ አድርገናል ቀጣይ መድኃኒት እናዝለታለን ስለዚህ ኢትዮጵያ ሄዶ በደንብ አግባቡ ምን መብላት እንዳለበት ምን መጣት እንዳለበት ስትረስ እንደማያስፈልገው በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርጉ ሰው ግን ያስፈልጋል ኃላፊነት የሚወስድ ሰው መኖር አለበት ተባለ እሺ ለተስማማንና የሚበላቸው ምግቦች በዝርዝር ተነገሩ የራሳችን ነበር እሷ ያዘች ምን መጠጣት እንዳለበት ምናልባት ኮካ ኮላ ስፕራይት አምቦሃ ጭምር መጠጣታችን ነው የተባለው የሚገርመው ነው እኔ ነበርኩ እንግዲህ በእውነት ኮካ ኮላ እንደውም አንስቶ በኮካ ኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም ኮካ ኮላ ነው ወይስ አይደለም ሌላ አልኮል ብሎታል እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም እንደዚህ አይነት ነገር ውስጥ ተገባ በጣም ወደማይመለስ ህይወትን አደጋ ወደሚጥል ውስጥ ትገባለህ አይደለም አልኮል ጠየቀው ነው አልኮል ተጠቀማለህ እና ብሎ ጠየቀው እኔ አዎ አልኩት በፊት አዎ ይጠቀማል አልፎ የተወሰነ ይጠቀማል ማን አልኩኝ ከዛ ለፍሱ እናንተ የምትወዱት ከሆነ እንደማችሁ እንዲኖር ከፈለጋችሁ የሚመገበው ነው ይሄ ነው መጠጣት ያለበት ውሃና ውሃ ብቻ ምንም ነገር ቅድም ያልኳቸው እነዚህ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው በአንድ ትንት ማድረግ አትችልም ተባለ እሺ ተባለን የመጀመሪያውን ለአንድ ወር የሚጠቅመውን መድኃኒት ሰጡን እሱን ይዘን መጣ እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው ነገርኩኝ ከዚህ በኋላ ሄደህ የምትገናኛቸው ሰዎች መጠበቅ አለብህ አንዳንድ ጊዜ ሰው የወደደህ መስሎ እቺን ቀመስ እያለ አንዳንድ ሊል ይችላል እንደዚህ ነገር ውስጥ እንዳትገባ አደራህን ብዬ ለምን እነግረዋለሁ ስለዚህ የነበረው ነገር ቆይታችን የነበረው ምንድነው ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን ነገር ግን እንክብካቤ ኤንቫይሮንመንት ወሳኝ እንደሆነ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ የመጣ ነው በጣም የሚገርመው ነገር ፊቱ በጣም ተስተካክሎ አይኑ ተስተካክሎ ሰውነቱ በጣም ጥሩ ሆነ ፎቶ ብቻ መስላለ ማለት ነው አይ ሚዲያ ላይ የምንመለከተው ነው ከህክምና ከመጣችሁ በኋላ ያለው የመጀመሪያ 8 ወር አካባቢ ማየት እንችላለን ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ ያንበሩ ነርሶች ሐኪሞች በጠቅላላ ወደውት ነበረ እንደሰማችሁት ነው እጅግ በጣም ብዙ ሰዎች የተቀባበሉበትና የተነጋገሩበት ያለው ጉዳይ እጅግ በጣም ብዙ ሰዎችን ያስገርማል ምክንያቱም የነፃነት ወርቅነህ ባለቤት እጅግ በጣም ጥሩ የሆነ ቆይታ ከነፃነት ወርቅነህ ጋር ነበራት ሲባል ነበረ ምናልባት ከአንድ ወር በፊት አሁን ላይ ደግሞ እጅግ በጣም ብዙ እንደበደለችው እንዲሁም ደግሞ ሲርበው እንኳን ምግብ እንደማትሰጠው ራሱ ተነስቶ ምግብ ማብሰል እንዳለበት እንደምትነግረው ነበረ ወንድሞቹ እህቶቹ ሲያስተላልፉ የነበሩት ሌላ ብዙ ሰዎችም በዚህ ጉዳይ ላይ የተለያየ ሀሳብ እየሰጡ ይገኛሉ እናንተስ በየትኛው ጎናችሁ እጅግ በጣም ደግሞ የሚገርመው የ20 ዓመት ጓደኛው ነው ሲለው እንኳን የነበረው የነፃነት ጓደኛ እኛ ቤተሰቦቹ አናውቀውም ምናልባት ትክክለኛ ጓደኛ ይሁን ኖሮ ደግሞ ወደ ትክክለኛ ጎዳና ነበር እጅ የሚመራው ነፃነት ወርቅነህን አላገዘውም በህይወት እንዲቆይ አልደረገውም እየተባለ ነበረ እስኪ ደግሞ በዚህ ዙሪያ ሌላ አንድ ቪዲዮ ተመልክተን ነበር በትዳሩ ደስተኛ አልነበረም አትረዳውም ነበር እሷ አትረዳውም እናቱ ከዚህ ነገር ታቀብላለች እሷ ከዛ እንትን ትላለች ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገር ይለኔ ማለት ነው እና ደስተኛ አልነበረ እኔ ራሴ በወቅቱ የጠየቁት ጥያቄ ነው አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ
ብዙዎች እዛ ናቸው ያሉት። ባለቤቴ እዛ ናት። ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከመው የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ። እኔ ነኝ ያለሁት እና ንገረኝ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበረ። እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ ነበረ። መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ እንደሰማችሁት ነው። በተለያየ ጊዜ የተለያየ ሀሳብና አስተያየት ቤተሰቦቹ ተለያየ እያወጡ ይገኛሉ። በአንድ ወቅት ላይ እጅግ በጣም ባለቤቱ ጥሩ ሰው እንደነበረች እንዲሁም ደግሞ የገንዘብ እርዳታም እንደሚያስፈልጋት እንዲሁም ደግሞ የገንዘብ እርዳታ ከሚያስፈልጋትም ታውቆ የገቢ ማሰባሰቢያ ፕሮግራም ተዘጋጅቶ እጅግ በጣም ብዙ ገንዘብ ተሰብስቦ ለቤተሰቦቻቸው እንደተላከ ይሰማ ነበረ። አሁን ላይ ደግሞ ይህ ሁሉ ነገር ቀርቶ ቤተሰቦቹ ጥሩ ሰው አልነበሩም፣ ባለቤቱ ጥሩ ሰው አልነበረችም ብለው ወራጅ ቤተሰቦቹ እየተናገሩ ነበር። እናንተም ምን አይነት ሀሳብና ምን አይነት አስተያየት አላችሁ? የተለየ ሀሳቦች ቤተሰብ እየተቀባበሉ ይገኛሉ። ብዙ ሰዎች ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይ ደግሞ እስኪላ አንድ ጠቅለል ያለ መረጃ ይዤላችሁ መጥቻለሁ። ከተለያዩ ቦታዎች ላይ ሀሳብና አስተያየት ተጠይቆባቸው እንዲሁም ደግሞ ጠቅለል ያለ ሀሳብ ደግሞ አንድ ወንድማችን እየተናገረ ነበረ። እስኪ ደግሞ ይህን ቪዲዮም አይተን እንመለስ። ካቆምኩበት ቦታ የሚያነሳልኝ እኔ አይደለም፣ ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢውን እኔ መሪው ላይ ቁጭ ብሎ እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። በክራውድድ ነው የምልህ። ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባል ደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዴ አለኝ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። እና በሰልክ ነው እንዴ ነው ኩክ አድርጎ ተገልብጧል። ፊቱ አልተገልብጧል፣ ጸጉር ይመስል ቡቡ የሚባል ጋንግስተር የለም ሲጀመር። ቅጽል ስም ራሱ የጋንግስተር ሳይሆን የለም ባዳይ ፌት እንትን። ያንተ ደግሞ ተለየ። ስንት አይነት ቀደዳ በህይወቴ ሰምቻለሁ። እንደዚህ ብትን ጨርቅ የሆነ ሰው ግን አይቻላክም። በቃ እንዴ ወደማር ሲጀመር ከሲኤምሲ አስኮ በኪራውድ በ10 ደቂቃ የደረስከው የት ዘመን ነው? ምን ሞዴል ሄሊኮፕተር ነው ያስከው? የምታወራው ዘመን ራሱ የተቀላቀለ ነው። አላማውን ያልገባኝ ኢንተርቪው እሱን መጣበታል። የምታወራው ዘመን ክፍለ ከተማ ትላለህ። የሆነ ጊዜ ከደርግ ጊዜ ወደዚህ የሽግግር መንግስት ዘመንም ይመስለኛል። ይሄ ሰላምና መረጋጋት የነበረበት ዘመን የዛን ጊዜ ታሪክም ይመስላል። የቅርብ ጊዜ ክፍለ ከተማ ዘመን ነበርን። አዲስ አበባ ከተማ ውስጥ ነበር። የምታወራው ከተማ አዲስ አበባ ከነበረ አልነበርክም። እንዳንተ ይባል ሰውም አልነበረም። 24ም አልነበረም። ፈረንሳይም አልነበረም። መለንጉሊትም አልነበረም። አውቶቡስ ተራ አዲስ ከተማም አልነበረም። ልዘርዝር እንዳለ ጋንግስተር ቦምባርድ ቀደም ይላል ትንሽ እዛም አልነበረም።
አልነበርክም ጭራሽ። ጋቢና ራሱ ኖርማሊ እንትን ነው ከቤት እንዳትወጣ ተብሎ ውድ ከረሜላ የሚገዛለት ልጅ ፌስ ነው ሲጀመር። ይሁን ግን አንዳንድ ሰዎች ፖስት ሲያረጋዩ ለጽናኑ ዋናው መስማት ያለባችሁ አሁን ከዛ ህይወት ወጥቼ ወደ ጌታ መጥቻለሁ የሚለውን የልጁን ለውጥ የህይወት ልምዱን ለማስተማር ነው ያለው። ልጆቹን ምን ልታስተምራቸው ነው? እንደዚህ አይነት ብጥርቅ በቃ ሸማተራ የሆንክ ሰውዬ ፖሊስ ጣቢያ ገብተህ ስታየው ክራውድድ ነው ይዟት አንድ ወዳጄ ተዛሩ ይሄ ያየው ጠባሳየው ይላሉ። ጠባሳየው አዎ፣ ይሄ ያየው አዎ፣ እንትን መትረየስ ነው። በሶማሊያ ጊዜ ጦርነት እዚህ ጋር መጥቶኝ በዚህ ጋር ነው የወጣው ጥይቱ መትረየስ። እንትን ስጋ ለስጋ ሄዶ ነው ሐኪሙ የነገረኝ። ኩባ ነው ያከበኛሉ። ይቅር ይበሉኝ ነፍሳቸውን ይባል አመንኳቸው እርሳቸው። ይሄ አሁን ያልከው ክለብ ግባ እሺ፣ ያጅቡ ግድ የለም። ይሄ መኪና አውርደ የምትቀማው በጥፊ ጊዜ መቼ ጊዜ ነው ይሄ አዲስ አበባ ውስጥ የተከናወነው? በጣም የፖሊስ ዶክመንቴሽንን የሚሰራ ዶክመንት ያደረገ ሰው ሶሻል ሚዲያ ላይ የማውቀው ባለሙያ ሰው ጽፎ አይቻለሁኝ። እንዲህ የሚባል ሰው አዲስ አበባ እነዚህ ኬዝም የለም አሉ። እኔ ኡጋንዳ ነበርኩ ወጥቼ አልወጣም ማለት ነበርኩኝ። እኛ የተሄደን ነው። አንተ እንደዚህ ስታብ የተሄደን ነበር። ጣቢያ ውስጥ ልጆቹ መኪና ጥዝ እንዴት ነው መስተዋት ጥዝ በጥዝ ዘመን ከነበር የነበርከው ክፍለ ከተማም አልነበረም ያኔ። ምን ሞዴል ነው መኪናው? ወደው አይስቋሉ። ከዛ በመስኮት እየተወረወሩ ገቡ። የሆነ ህንድ ፊልም ላይ የሆነ ማን ነው ዳርሜንድራ ምናምን ብቻ የሆነ ቪዲዮ ቤት አየሁት ፊልም ነበር በፊት። እንደዚህ ሊተኩ እንትን ማርጎ ሊያጨስ ብሎ ሲጋራውን ወደ ጭር አድርጓት አየር ላይ በሽጉጥ ተኩሶ ራሷ ተሽከርክራ እንዲህ ሲል የምገባውስ ነገር ከሱ የባሰ ፊልም አይተሃል። ኢንተርናላይዝ አድርገው ነው ፊልሙን። እና ይሄ ቀደዳ ምንም ፖይንት የለውም። ትልቅ ሰው እንዴ ትምህርቱም ይሁን እስር ቤት ገብቼ እኔ ስወጣ ሁለቴ ተመላልሼ ወበኪና ጫንኩት ያነበብኩት መጽሐፍ ያልከው እስር ቤት ውስጥ መጋዘን ሰርተውልኝ ነው። ፕሪቪሌጅድ ነህ። እስር ቤት መጽሐፍ ታነባለህ፣ ሲያልቅ ትመለሳለህ፣ ጠያቂ ሌላ መጽሐፍ ያመጣልሃል። ያንተ ነው መሰለኝ ይዞም ላይብረሪ ነው አለማ ላይብረሪ ነው ተጠቅሞ። ስለዚህ የት ነው ስቶሬጅ? እስር ቤት ሰፊውን ክፍል ለሰጡ ሁለት መኪና መጽሐፍ የምታስቀምጥበት ቤት አሁን ራሱ የለም። ውጭ ሆነ እንኳን ውስጥ ሆነ እና ይሄ ሁሉ መተርተር መበተን ዓላማው ምንድነው ነው? ማአት ነው ያወራው። እያንዳንዱ በተነትነው አንድ ሰዓት አይበቃኝም። ግን ኢምፕሬስ ያደረገኝ እንብል አረ እንዴት ኢምፕሬስ እንዳረከኝ ብታይ መሰጥከኝ እንጂ አይገልጸውም። የመጨረሻ በቃ ሰቅዘን ያስከኝ እኔ ሳይው ሾን በጠቅላላ ተደርጎ የማይታወቅ ነገር ነው። አጣ እንደው ዘዴ ወደ ጌታም ተመለስ ወደ ምንም ሂድ፣ እሱ የራሱ ጉዳይ ሆኖ እንደዚህ አይነት ነገሮችን የተሰራ ወንጀልን በኩራት እንደ ፊልም አድርጎ ማቅረብ፣ በአደባባይ ፖሊስን መናቅብ፣ እናቱ የወለደችኝ ሰው አይዘኝም ምናምን ነገር ነድታት በቅጡ የምትነዳ ራሱ አይደለም። አሁን አትነዳም። የሆነ ቲክቶክ ላይ ቦንዳ የሆነ ነገር ስታስተዋውቅ ነው ማቀደ ባይዘይ የሆነ ነገር ብቻ የሆነ ነገር ታስተዋውቃል። ሸማዩን ልብሲውን የሆነ ጨርቂውን የሆነ ነገር አሁን ሳደሊ ጋንግስተር ነው ያልከው። ተው ቡቡ ተው ነው። ሁላችንም ጎረምሳውን አልፏል አዲስ አበባ እና ሰምተናል። ቢያንስ በታሪክ ሰምተናል። ያ4ቱን ነው በየሰፈሩ ያሉትን ነገር አሉ። እንደው እንዲህ ብንቀመጥ እንዲህ ማውራቱ ማያስፈልገው። ይሄንን በአደባባይ ፖሊስ መናቅ፣ ትራፊክ ሞላቅ፣ ህግ አስፈጻሚ መናቅን አባብዘሎ ነበርኩ እግዚአብሔር ነው የመለሰኝ እንጂ መቼም ምድራዊ ኃይል አልመለሰኝም አይነት ነገር ነው። ይሄ ለወጣቶች ትምህርት የለውም። በነገራችን ላይ አፍላ ወጣቶችን ደግሞ ማንደሳሳት ነው፣ ልባቸው እንዲያብጥ ማድረግ። 17 ዓመት ሲፈጥሩ ልቡ ያበጠ ነው። ዘንድሮ አብዛኛው ያው የለም ግን ልብ ብዙ የለም ቢሆንም ትርጉም የለውም። ዲስሪስፔክትን በአደባባይ ማሳየት ነው። ይሄ አስተማሪ ነው ማለት ሰዎች ተደበቁ በእናታችሁ። ሰው እኮ የሚማረው ከሰክሰስ ስቶሪ ነው። ዘላለሜን ሌባ ነበርኩና አሁን እግዚአብሔርን ተቀበልኩ። ጉድ ፎር ዩ ጸልይ። ሌላ ነገር ኃጢአትን አካክስ። ኃጢአት ሰርተህ ከሆነ ከዛ ውጪ ያንተ የኃጢአት ስቶሪ ለኔ አይጠቅመኝም። ክሊን ሳያረገኝም እኔን በጣም ያልበሰለ ማይንድ ያላቸውን ሰዎች ግን ትልቅ ሆነው ቀይቀለሉ እና ወጣት ደግሞ ያልበሰሉ ልጆችን ግን እንደሱ ልሞክረው እስቲ የሚል ሰው የምታነሳሳ ሰው ትሆናለህ። ያውም ባላረከው አርገህ እንኳን አይደረግም።
እንዴ ክለብ እንዴ በጥፊ ብዬ ባንክ ይቀበላል፣ በማዳበሪያ ገንዘብ ይዘን ይላል። መጽሐፍ በሶስት ዙር አወጣው። እኔ ካለው በቃ ጀማው እንሰደው ከዛ ላይ ይወሰዳል። መኪና ቀን ያንተን ኩዛ አልደግም ማታ ማነ ኤልቻፖ ተው በቃ ተው። አንተኛው ደግሞ አብረው ያለው አስታማሚው አንተ እንዴ ይሄ ልጅ እያለን ፔይ አቴንሽን የሚባለው ነገር አምረ ነው እንደወሰድከው። ኧረ እባክህ ተው፣ ኧረ ተው። እንደው ስታይል እንደው ብቀይር የሚል ሀሳብ አለኝ። እንደው ምን ትላላችሁ? እንደው ሁለታችሁ ርብስ ማአወል እንደሰማችሁት ነው ሰመረ ባሪያው ሲናገር እንደነበር ነው። እኛ ድሮ ልጅ እያለን በምናያቸው ፊልሞች ላይ ያየነው ነገር ነው እሱ ወደ ተግባር ተቀይሮ ሲያወራ የነበረው። ይሄ ነገር ፈጽሞ ውሸት ነው የተባለ ነበር። ታዲያ እናንተስ የሰውየውን ንግግር እንዲሁም ደግሞ የሰመረ ባሪያውን ንግግር እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ዛሬ ቪዲዮአችን ላይ ረጅም ሰዓት የተወያየንበት ቪዲዮ የነፃነት ወርቅነህ ቪዲዮ ነው። ቤተሰቦች አርቲስት ነፃነት ወርቅነህ እግዚአብሔር ነፍሱን በአጸደ ገነት ያቆይልን፣ ነፍሱን ይማርልን። ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየትን ያለውጣሉ የማስባቸው ቪዲዮችን ይዤላችሁ ባለው ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ቪዲዮቻችን ደግሞ ከተመቻችሁ ደግሞ ቪዲዮአችንን ደግሞ ላይክ ማድረጋችሁን ቀጥሉበት። ስላዳመጣችሁኝ አመሰግናለሁ። ቴንኪው